ክብሩምስ እኔ አላውቅም አቶ ባልየው፣ ግን ምንም ቢሆን ደግሞ ክብሩም መጥፎ ነገር አያደርግም። አስተዋይ ልጅ ነው። አልዋሸውም። በጣም ደህና ነኝ። ደህና ብትሆኚ ስራ ትገቢ ነበር። ግን አንቺ ይኸው በብቸኝነት በራስሽ በቤትሽ ጥላ ውስጥ ነው ያለሽው። ይኸውልህ አንድ ነገር ልንገርህ፣ የማያክሙትን ቁስል መነካካት ትርፉ ማድማትና ቁስሉን ማስፋት ነው። እንደዛ አትበይ። ቁስልሽ የሚድነውም አይድነውም ራስሽን ግልጽ አድርገሽ ለሐኪም በተናገርሽ መጠን ነው። ሳትደብቂ ንገሪኝ። ቀረ እንዴ? እማ ምን? አይዞሽ አትደንግጪ። እኔን ትፈሪኛለሽ እንዴ? እናትሽ እኮ የናሆሜ እናት ጥያቄ መራዊትን ጭንቀት ውስጥ ከቷታል። የናሆሜ እናትም መራዊትን ወፈረሻል፣ አርግዘሻል እንዴ እያለችም ትጠይቃታለች። እሷም እስከ መቼ ነው እውነቱን ደብቄ የምኖረው? ይህን ነገርማ እውነቱን ማውጣት አለብኝ ትላለች። የሰኒ እህት በወንዶች መከዳትን ሰኒ ወንዶችን አምና መቅረብ አቅቶታል። እነ ኪራ በዚህን ሰዓት ያን ሁሉ መከራና ስቃይ አልፈው ዛሬ ግን በደስታ ይገኛሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምናችሁ፣ በያላችሁበት የእግዚአብሔር ሰላም ጸጋ በረከት ከሁላችሁ ጋራ ይሁን እያልኩኝ ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ አድርጉኝ እላለሁኝ። ነባሮች ደግሞ ላይክ እና ሼር አይነሳ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ እላለሁኝ። አጓጊው የጽናትን ድራማ ይዤላችሁ ብቅ ብያለሁኝ። በባለፈው እንግዲህ የናሆሜ እናት ወደነ ናሆሜ አምርታም ነበረ። ነገር ግን ልጅ እርጉዝ ናት እንዴ እያለች ደጋግማ ናሆሜን ትጠይቀዋለች። ናሆሜ ግን እውነቱን መናገርም ጨንቆታል። እስቲ ዛሬ ደግሞ ምን አለ አብረን እንከታተል። ቅዱስም ወደ ሰናይት ቤት አምርተዋል። በሩንም አንኳኩቶ ከፈተችለት። ምን ነው ኬት ተከሰትክ ትለዋለች። እሱም አይ ጭንቀትሽን ሳይ ነው እየተከተልኩሽ ይላታል። የልጅ ልጅን ለማየት እንግዲህ በጣም የተጨነቁት እናት እንዴት ነው ይሄ ነገር እያለች ናሆሜን እያስጨነቀችው ነው ያለችው። እሱ ምሩ አንቺ እንዳሰብሽ እኮ አይደለም ትላለች ይላታል። እሷም ደግሞ ልጅ በረከት ነው፣ ለምንድን ነው እሱ ልጅን የምትሸሹት ትለዋለች። እሱም በቃ ስንወልድ በረከት እንለዋለን እያለ ያሾፍባታል። እናትም ለምንድን ነው የምታሾፍብኝ? እኔ እኮ በጣም ስለጓጓው ነው ብላው ተናዳው ጥለው ይሄዳሉ። ሰናይትም በምን ወንዶችን እንደምሸሻቸው ለቅዱስ እየነገረች ትገኛለች። ቅዱስም አንድ ሰው እኮ አንድ ሰውን ስለጎዳ ሁሉም ሰው እንደዛ ነው ማለት እንደሌለብሽ እያለ ይመክራታል። ስለ ፍቅርም የተለያየ ትንታኔዎች እየነገራትም ስለሆነ የመጽሐፍ ፍልስፍና ነው እያለችም ትመልስለታለች። በመጨረሻም ይህን ሁሉ ስላወራውክ ደስ ብሎኛል፣ ነገር ግን ይህንን በሚስጥር ያዝልኝ ትለዋለች። ቅዱስም ችግር የለውም በመውፊት አይደለም ያስቀመጥሽው፣ ስሞት ራሱ በመቃብሬ ላይ አይጻፍም ይል ብሏት ጥሏት ይወጣል። ራሆሜም እንግዲህ በመቼው መቀያየራቸው ግራ ገብቷቸዋል። ምን ነው ከመቼው ተቀያየራችሁ ብለው እናትም በጣም ይጨንቃሉ። እናትም እንደዚህ እንዳሉ ናሆሜም ይነግራታል ለምሩ። እናቴ እኮ ወፍረሻል እያለችሽ ነው ሲላት እኔንም ብላኛለች ይላል። በዚህም እንዳሉ እንግዲህ ክሩቤም ምንድን ነው እሱ ምን ሆና ነው ሰኒ ከዚህ ቤት የጠፋችው ብሎ ይጠይቃል ኪራን። ኪራም እያሾፈበት ነበር። ጭራሽ ምን ነው ጥየቃ ጀመርክ? ፍቅር ፍቅር እየሸተተ ነው ይላል። እኔ የነገርኩክ ሌላ፣ አንተ ግን ቃላትን እየሰነጠክ ነው ብሎት እሱም ጥሎት ከቤት ይወጣል። ከዚህም ሄዶ ሰናይት ቤት ነበር የተገኘው። ሰናይትም እንዴ ኬት ተገኘክ ትለዋለች። አይ እስኮ እኔ እቤት ሆኜ ሶፋው ጠለፋት ኪራው ጠለፋት እያልኩኝ ከምጨናነቅ ብዬ ነው የመጣሁት ይላታል። በቃ ደህና ሆነሽ ስላየውሽ በቃ መሄድ አለብኝ ይላታል። አይ ማደር ትችላለክ ትለዋለች። እሱም አይ ጠዋት ሌላ ሰው ማታ ሌላ ሰው ከምትሆኚ ብሄድ ይሻለኛል ይላታል። እሷም ተናዳ ሂዳ በማለት ተናደደችበት። ለማንኛውም እራት እየሰራው ነው ያለሁት እንበላለን ትለዋለች። እራቱ ምንድን ነው ሲላትም እንዶሚ ነው አላት። እሱም
ከት ብሎ ነው የሳቀባት። ከዛ ለምን ትስቅብኛለክም በምትለውበት ሰዓት እንኳን አንዶሚ ኮሰረትም በወጡ ውስጥ እኮ ገብተዋል ይላታል። ለማንኛውም ምን ያሁን ምርጥ ምግብ ሰርቼ አበላሻለሁ ይላታል። እንግዲህ የናሆሜ እናትም ለመሄድም ይነሳሉ። ናሆሜም ግን ወዲያውኑ ስልክ ተደውሎበት ይጠራል የስራ ምክንያት። እሱም ግን ጥሏቸው ይሄዳል። የናሆሜ እናትም የጠበቁም ናሃል ጠብቀው ለመሄድ ሲነሱ እነሱም ቁልፍ ፈልገው ቁልፉን ያጡታል። ይሄ ልጅ እኮ ቀልብ የለውም ቁልፌን ይዞ ሄዶት ይሆናል ይላሉ። ሲደውሉለትም ስልክ ማያነሳም ነበረ። የክሩቤል ወጥቶ መቅረት ኪራን እያስጨነቀው ነው። ይሄ ልጅ ምን ሆኖ ነው ለምንድን ነው እሱ ይላት ብሎ ጽናትን ይጠይቃታል። ጽናትም ክብሩ በጣም ጠንቃቃ ሰው ነው፣ ስህተት እንደማይሰራ ተስፋ አደርጋለሁ ትላለች ጽናት። ኪራም እንዴ ሰው ነው እኮ ይላታል። ጽናትም ትመለስና ይሄን ሁሉ ለሱ ማሰብክን አስገርሞኛል ትለዋለች። አይ እኔ እኮ በፊት ራሱ ሳላቀው ነው የጠላሁት ይላታል። አይ ለማንኛውም ያኔ እኔን እንዳይቀማብቅ ነው የጠላክም ትለዋለች። እኔማ ያለው አንቺን ማንም አይወስድብኝም ይላታል። እሷም ተጠምጥማበት ትስመዋለች። ክብሮምም ስልክ ተደውሎበት ከጽናት አባት ወደ ስራ እንዲመለስ ያሳስቡታል። እኔማ ከስራ ወጥቼ እንዴት ነው አሁን የሚመልሱኝ ይላል። ይሄ ሁሉ ከስራ ቆይቼ አሁን ወደ ስራ ሊመልሱኝ ነው ብለው እሱም ስልኩን ከዘጋ በኋላ አሁንም ለኪራ መጨነቁን አላቆሙም ይላሉ። የጽናት አባትም በዚሁ እንዳሉ ስልኩን ይዘጋሉ። የናሆሜ እናትም ቁልፉን በመፈለግ እንዳሉ አይ እንግዲህ ምንም ማድረግ አልችልም እንዳሉ እሱም ይመጣባታል። እነሱም ወደ ጽናትና ኪራ ወደ ሰናይት ቤት ያመራሉ። ምንድን ነው እሱ እቺ ልጅ ምን ሆና ነው? እስቲ ሄደን ማየት አለብን ብለው ወደ እነሱ ይሄዳሉ። ከዚህ ቅዱስ ግን እዛ ሆኖ ሲያጽናናት ነበረ። ተይ ደህና ነሽ ግን ሲላት እሷም ደህና ነኝ ትለዋለች። ደህናማ አይደለሽም፣ ምክንያቱም ደህና ብትሆኚ ስራ ትሄጂ ነበረ ይላታል። እሷም አይ መድኃኒቱ መደበቅ እኮ ከዶክተር ህመሙ መደበቅ ከዶክተር መድኃኒት አለማግኘት ነው ይላታል። እሷም የማይድንን ቁስል መነካካት ትርፉ ማድማትና ማቁሰል ነው ትለዋለች። እሱም በዚህ እንዳሉ የናሆሜ እናትም ልጁ እኮ ቀረ እያሉ እያሉ ነው። እሷ ግን በጣም ተጨንቃለች፣ በሀሳብ ሄዳለች። እያወራውሽ ነው እኮ ትላታለች። እሷም ብላ ከእንቅልፏ እንደሚነሳ ሰው ተባነንና የናሆሜ እናትም ናሆሜ በዚሁ እንዳሉ እሷም ወደ ራሷ ተመልሳ ማሚ የምነግርሽ አለ ስትላት ናሆሜም ከተፍ ብሎ ይገባባቸዋል። እንግዲህ ምን እንደተፈጠረም የናሆሜ እናት ሳይሰሙ ናሆሜ ስለመጣባቸው ተሰናብቷቸው ከቤት ይወጣሉ። ግራ ገብቷቸዋል። ምንድን ነው ይሄ ነገር የተፈጠረው ይላል። ቅዱስም እንግዲህ ሰናይትን ከዚህ ካለችበት ጭንቀት እንድትወጣ ደጋግሞ ይመክራታል። መራዊትም የናሆሜና ጥያቄ በጣም አስጨንቋታል። ወደ ጽናት ቤትም ሄዳ ጽናትም ምንድነው እሱ የናሆሜ እናት ወፍረሻል፣ ልጅን አያት ለመሆን ቾክ እያለች ለጽናት ትነግራታለች። ጽናትም ይሄን ነገር እኮ አንቺ ፈልገሽ አላመጣሽው፣ ምን ማድረግ ይቻላል፣ አይዞሽ አትጨነቂ እያለች ታስጻናታለች። እነሱ አያት መሆንን ፈልገዋል። እኔ ግን ከህመሜ ጋራ እየተደነፋው ነው ያለሁት። ይሄ ነገር ግን መጨረሻ ላይ የኪራ እድል እንደሚደርስብኝ አልጠራጠርም ትላለች። ናሆሜም እንግዲህ የእሷን ፍቅር ማጣት አይፈልግም፣ ግራም ገብቶታል። እንግዲህ ከሌላ ከወለድክም አስተዋውቀኝ እያለችም በጣም
ተጨናቅጠዋል። ሰናይትም ጠፍታ ስለነበረች ሁላቸውም ወደ ሰናይት ቤት አምርተዋል። ሲሄዱ ግን ቅዱስን እዛ አግኝተውታል። ለካንቺ መደበሪያ አግኝተሽ ነው እኛን የጣልሽን እያሉ እነሱም ሲያሳስቁባት ነበረ። ካልሆነም ወደ ቤታችን እንሂድ እያሉ እያሾፉ ነበረ። የዛሬ ቪዲዮአችን በዚህ ላይ ያበቃል። ቀጣይ እስከምንገናኝ